ሰላም እንደምን አላችሁ? ዛሬ እስቲ ልባችንን ዘና አድርገን ትንሽ በግልጽና በቁጭት ስለ አንድ የጋራ ህመማችን እናውራ። ይህንን ቪዲዮ ለመስራት ስዘጋጅ በራሴ ላይ ብዙ ውጣ ውረዶችን አሳልፌያለሁ። በግልጽ ነግራችኋለሁ። እኔም እንደናንተ ስልኬን እንደማንኛውም ሰው ስራዬን የሚያግዝ አስፈላጊ መሳሪያ አድርጌ ነው የምጠቀመው። ነገር ግን አንዳንድ ጊዜ ሁኔታው ከቁጥጥሬ ውጭ ይሆናል። ስልኩ እኔን ከመጠቀም ይልቅ ስልኩ እኔን እንደ መጫወቻ ሲጠቀምብኝና ከራሴ የህይወት ጉዞ ሲያርቀኝ በግልጽ ይሰማኛል። ትዝ ይለኛል፣ ካለፈው ወር አንዱን ቀን በጣም አስፈላጊ የሆነ ስራ ልሰራ ስልኬን አነሳው። ዓላማዬ አንድ ኢሜይል መመለስ ወይም አንድ መረጃ ፈልጌ መጀመር ነበር። ነገር ግን ስልኬ ላይ ገብቼ የሆነ ቪዲዮ ስከፍት ሌላኛው ተከታዩ መጣ። ሌላኛው ይበልጥ ሳቢ ሆነ። ከዚያም በኋላ የነበረውን ምንም አላስታውስም። 30 ደቂቃ፣ 1 ሰዓት፣ መጨረሻ ላይ 2 ሰዓት ሙሉ ስክሪኑ ላይ ስንጠላጠል ቆየው። ጊዜው እንዴት እንደሄደ፣ የቀኑ ብርሃን እንዴት እንደተቀያየረ አላውቅም። ስልኩን ስጥል የነበረኝ ስሜት በጣም አስቀያሚ ነበር። የዕለት ዕቅዴን አበላሸሁት። በምፈልገው መጠን መስራት አልቻልኩም የሚል የጸጸትና የጥፋተኝነት ስሜት ውስጤን ሲያቃጥለው ነበር። ይሄ ስሜት እናንተ ጋርም እንደሚመላለስ አውቃለሁ። እንድንሰራበት፣ እንድንማርበትና ሕይወታችንን እንድናሻሽልበት የተፈጠረው መሳሪያ እንዴት እንደ ሕፃን ልጅ ተጠልፈንበት ጊዜያችንን እንደምንሰጠው ማሰብና መቆጨት ይገባናል። ለምን ይሄ ይሆናል? ለምንድነው ስልካችንን ጥለነው መሄድ የከበደን? ማህበራዊ ሚዲያ እንደ ገበያ ነው። በየደቂቃው አዲስ ዕቃ፣ አዲስ ዜና፣ አዲስ ፎቶ እያሳየ አእምሯችንን ይህንን ተመልከት፣ ያንን እያሉ ይገዙታል። መጨረሻ ላይ ምን ይሆናል? አንድን ነገር ሰብስቦ የመስራት በጥልቀት የማሰብና ረጅም ጊዜ የሚጠይቅ ስራን የመጨረስ ችሎታችን እየተሟጠጠ ይሄዳል። ስራ ለመጀመር ስትሞክር አእምሮህ አንዴ ስልኬን ልየው ይልሃል። ይሄ ተፈጥሮ አይደለም። ይሄ የቴክኖሎጂው ውጤት ነው። እኛ የሰውን ልጅ አእምሮ የሚቆጣጠሩ ትልልቅ ማሽኖች እየተጋፈጥ የምንኖር ትውልድ ነን። ስንቶቻችንን ከቤተሰባችን ጋር ተቀምጠን አጠገባችን ላለው የምንወደው ሰው ትኩረት ከመስጠት ይልቅ ስልካችን ላይ ለማናውቀው ሰው ወይም ለሌላ ቦታ ላለ ጉዳይ የምንጨነቀው? ስንት ጊዜ ነው መጽሐፍ አንብቤ ልጨርስ ብለው ከ5 ገጽ በኋላ በስልኩ ድምፅ ተረብሸው መጽሐፉን ለወራት ይዘጉት? ያ መጽሐፍ ሊቀይረው የነበረው የአስተሳሰብ አድማስ በስክሪኑ ብርሃን ተውጦ ቀረ። ስንት የንግድ ድሎች፣ ስንት የፈጠራ ሐሳቦች፣ ምን ያህል የህይወት ጉዞዎች ናቸው በዛች ትንሽ ስክሪን የተሰረቁብን? አንዳንዴ ስልኬን አውጥቼ ስመለከት ስንት የጠፋብኝ የህይወት ምዕራፍ እንዳለ ሳስበው ይቆጨኛል። እኔ አሁን እየኖርኩ ነው ወይስ በቴክኖሎጂ የምመራ ባሪያ ሆኛለሁ ብዬ ራሴን እጠይቃለሁ። የእናንተስ ህይወት እርስዎ የፈለጉት ነው ወይስ ስልኩ የነደፈላችሁ የህይወት ዘይቤ? እኔ በዚህ ወጥመድ ውስጥ ለረጅም ጊዜ ነበርኩ። በአንድ ወቅት በስራዬ ላይ ባመጣሁት መዘግየት ሳስብ በጣም ተበሳጨው። የራሴ ህይወት ባለቤት እኔ ነኝ ወይስ ስልኬ ብዬ ራሴን ጠየቅኩ። በዚያች ቀን የወሰድኩት እርምጃ በጣም ቀላል ነበር፣ ነገር ግን ተጽዕኖው ትልቅ ነበር። ስልኩን ከክፍሉ ውስጥ ሙሉ ለሙሉ ማውጣት ጀመርኩ። ስራ ስሰራ ስልኩ ሌላ ክፍል ይሆናል። በመጀመሪያዎቹ ቀናት ስልኩን የመፈለግ ልማድ በየደቂቃው ይመጣ ነበር። እጄ በራሱ ጊዜ ወደ ኪሴ ይሄዳል። ግን እየቆየ ሲሄድ አእምሮዬ መረጋጋት ጀመረ። አሁን መፍትሄዎችን እናስብ። የመጀመሪያውና በጣም አስፈላጊው ዲጂታል እረፍት ነው። ይሄ ማለት ስልክ መጣል አይደለም። በቀላሉ እንደ ዕለታዊ ልምድ ስልካችንን የምንጠቀምበትን ሰዓት መወሰን ነው። ከምሽቱ 3 ሰዓት በኋላ ስልኬን አላየውም ብለህ ለራስህ ቃል ግባ። አእምሯችን እንደ ቀፎ ማር ነው። ቀኑን ሙሉ ጫጫታ ውስጥ ከቆየ ሰላም አይኖረውም። ለጥቂት ሰዓታት ከስልክ መራቅ አእምሮን እንደ ማጽዳት ነው። ስልካችሁን በሌላ ክፍል አስቀምጡት። ምናልባት ከመጀመሪያው ላይ ይደብራችሁ ይሆናል። ያ መሰላቸት የአእምሯችሁ ማገገሚያ ነው። መሰላቸት መጥፎ አይደለም። መሰላቸት ወደ ፈጠራ የሚወስድ መንገድ ነው። ሁለተኛው ደግሞ የ20 ደቂቃ ህግ ነው። ብዙ ጊዜ ስራችንን የማንጀምረው ስራው ስለከበደን ነው። አንድ በጣም ትልቅ የሆነ ነገር መስራት ሲኖርብን በአንዴ ስለምናየው እናስፈራለን። ስለዚህ አእምሯችንን ለማምለጥ ወደ ስልክ ይሄዳል። እዚህ ጋር ነው የ20 ደቂቃ ህግ የሚያስፈልገው። ለራስህ እንዲህ በል፣ የምሰራው ለ20 ደቂቃ ብቻ ነው።
20 ደቂቃ ካለፈ በኋላ መቆም እችላለሁ። 20 ደቂቃ በጣም ትንሽ ጊዜ ናት። አእምሯችን አያስፈራውም። አንዴ ከጀመርን በኋላ ግን ስራው በራሱ ወደ ውስጥ ይስበናል። በመጨረሻ ለምን ይህን ሁሉ እናደርጋለን? ምክንያቱም ትኩረታችን የኛ ትልቁ ሀብት ነው። ዛሬ ባለው ዓለም ትኩረቱን መሰብሰብ የሚችል ሰው በጣም እድለኛ ነው። ሰዎችን ሁሉ በስልክ ትኩረታቸው እየተበተነ በሚሄድበት ዘመን አንተ ወይም አንቺ ተረጋግታችሁ በአንድ ነገር ላይ ማተኮር ከቻላችሁ በስራችሁ ሆነ በሕይወታችሁ ትልቅ ለውጥ ታመጣላችሁ። ይሄ የእናንተ ልዩ ኃይል ነው። እባካችሁ በየቀኑ ትንሽ ትንሽ ለውጥ ጀምሩ። ሕይወታችሁን በማህበራዊ ሚዲያ እንዲመራ አትፍቀዱለት። የራሳችሁን ሕይወት በራሳችሁ ቁጥጥር ስር ለማዋል ሞክሩ። እንደኔ ተቸግራችሁ ከሆነ ዛሬውኑ ጀምሩ። አብረን ወደ ተሻለ የትኩረትና የምርታማነት ሕይወት እንሸጋገር። እናንተስ ይህንን ችግር እንዴት ትፈቱታላችሁ? አስተያየታችሁን አካፍሉኝ። እናመሰግናለን። ለቻናሉ እንግዳ ከሆናችሁ ቻናላችንን ሰብስክራይብ፣ ሐሳቡን ከወደዳችሁት ላይክ ማድረግ አትርሱ።